ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን እንደተለመደው በሰዓታችን ይዘን መተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ቤተሰቦች በትልቁ ፋና ስፖርት የዩቲዩብ ቻናል ላይ ለጊዜው ቪዲዮችን እየሰራን አይደለም። እናም ይህንን አዲስ የዩቲዩብ ቻናል ሰብስክራይብ በማድረግ ተቀላቀሉን። ሐሳብና አስተያየቶቻችሁንም ጻፉልን። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። በ2026 የዓለም ዋንጫ ከአርጀንቲናና የግብጽ ጨዋታ በኋላ ጨዋታውን የመሩት ዳኛ የነበሩት ፍራንሷ ሌቴስኬ በዋትሳፕ ላይ ከ6000 በላይ የሚሆኑ የማስፈራሪያ ዛቻዎች ደርሷቸው ነበር ተብሏል። ምክትል የቫር ዳኛ የነበሩትም ዊሊ ዴላጆድ ደግሞ ከተናደዱ የግብጽ ደጋፊዎች የግድያ ዛቻ ደርሷቸዋል ሲል ይህን መረጃ ዘሰን ዘግቦታል። ኒውካስትል ዩናይትዶች ፔር ኤሚል ሆይቤን ለማስፈረም ድርድር ጀምረዋል። ማርሲዎች ከዝውውሩ ከ15 ሚሊዮን ዩሮ በላይ ለማግኘት ተስፋ አድርገዋል። ተጫዋቹ ቀድሞውኑ አረንጓዴ መብራት ሰጥቷቸዋል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ጄሮኒሞ ሩሊ ወደ ማንቸስተር ሲቲ ሄር ዊጎ። ቤተሰቦች ይህንን መረጃ ፋብሪዚዮ ሮማኖ ዘግቦታል። የ2 ዓመት ወልና ለተጨማሪ 1 ዓመት የመራዘም አማራጭ ያለው ወል የፈርማል። የዝውውሩ ስምምነት ተጠናቋል ሲል ይህን መረጃ ፋብሪዚዮ ሮማኖ ዘግቦታል። በሌላ መረጃ የመርሴይዱ ክለብ ሊቨርፑል ዩራጋዊውን ተከላካይ ሮናልድ አራሆን ከስፔኑ ክለብ ባርሴሎና በውሰት ውል ለማስፈረም ተስማምተዋል ተብሏል። መረጃውን ፋብሪዚዮ ሮማኖ ዘግቦታል። ሊቨርፑሎች የተከላካይ ክፍል መስመራቸውን ሊያጠናክሩ ይገባል ተብሎ በተደጋሚ ሲነሳባቸው የነበረውን ጥያቄ ሲሆን አሁን ላይ ያልተጠበቀ ዝውውር ለመፈጸም ተቃርበዋል። ሊቨርፑሎች የ27 ዓመቱን ግዙፍ ተከላካይ ሮናልድ አራሆን ከባርሴሎና በውሰቱ ለማስፈረም የተስማሙ ሲሆን በውድድር ዓመቱ መጨረሻ ደግሞ በቋሚነት የመግዛት አማራጭ በውል ውስጥ ተካቷል ተብሏል። ከፍተኛ ልምድን ያካበተው አራሆ የጉዳት ታሪኩ ጥሩ የሚባል ባይሆንም አሁን ላይ በጥሩ አካላዊ ብቃት ላይ እንደሚገኝ ተገልጿል። ተጫዋቹ ከመሃል ተከላካይነት ባለፈ የቀኝ መስመር ቦታ ላይ መጫወት መቻሉ ደግሞ ለአሰልጣኝ አንዶኒ ኢራኦላ ተጨማሪ አማራጭ ይፈጥራል ተብሏል። ሊቨርፑል በቀጣይ ቀናት ተጨማሪ ዝውውሮችን ለመፈጸም እንደሚሰራ ሲጠበቅ በተለይም ቀዳሚ ኢላማው የሆነውን ፈረንሳዩን ኮከብ ብራድሊ ባርኮላ ላይ ሙሉ ትኩረቱን እንደሚያደርግ ይጠበቃል ሲል ይህንን መረጃ ፋብሪዚዮ ሮማኖ ዘግቦታል። ሊቨርፑሎች የባርሴሎናውን ተከላካይ ሮናልድ አራሆን ነገ ማለትም እሁድ የሕክምና ምርመራውን ለማድረግ በረራ ያደርጋል ብለው እየጠበቁ ይገኛል። ውሉም የ1 ዓመት የውሰት ስምምነት በዘላቂነት የመግዛት አማራጭንም ያካተተ ነው ሲል ይህንን መረጃ ደግሞ ማርካ ስፖርት ዘግቦታል። ማርክ ካሳዶ በቀጣዮቹ ቀናት ከባርሴሎና ለመልቀቅ እየተዘጋጀ ይገኛል ተብሏል። የቀረቡለት የዝውውር ጥያቄዎችንም እያጠና ነው። ከቡድኑ ጋር ለቀጣዮቹ የቅድመ ውድድር ዘመን ዝግጅትም ጨዋታዎች ለማድረግ አይጓዝም ሲል ይህንን መረጃ ሙንዶ ዲፖርቲቮ ዘግቦታል። አዩብ ቡአዲ ከማንቸስተር ሲቲ ጋር የሚያደርገው ድርድር ወደ መጨረሻ ደረጃ ላይ እየተሸጋገረ ይገኛል ተብሏል። በክለቦቹ መካከል ስምምነት ላይ ለመድረስ እጅጉን ተቃርበዋል። ማንቸስተር ሲቲዎች ከሊል ጋር የቡአዲን ዝውውር ለመጨረስ በፍጥነት እየሰሩ ይገኛል። የአዩብ ቡአዲ ዝውውር ከሮድሪ ማንቸስተር ሲቲን መልቀቅ ጋር የሚያገናኘው ነገር የለም። ማንቸስተር ሲቲዎች ሮድሪን ለባርሴሎና ከሸኙ ለሮድሪ ምትክ ቼልሲውን የመሃል ሜዳ ተጫዋች አርጀንቲናውን ኤንዞ ፈርናንዴዝ ነው የማስፈረም ፍላጎት ያላቸው። አዩብ ቡአዲንም በተጨማሪነት የማስፈረም ፍላጎት አላቸው። ማንቸስተር ሲቲዎች ከሊል ጋር ከስምምነት ለመድረስ እጅጉን ተቃርበዋል። እንዲሁም ከአዩብ ቡአዲ ጋርም እየተደራደሩ ይገኛል ሲል ይህንን መረጃ ፋብሪዚዮ ሮማኖ ዘግቦታል። አዩብ ቡአዲ ወደ ማንቸስተር ሲቲ ለሚያደርገው ዝውውር ከስምምነት ለመድረስ እጅጉን ተቃርበዋል። ድርድሮች ወደ መጨረሻ ደረጃ ላይ የደረሱ ነው። ከተጫዋቹ ጋር ውይይትም እንደቀጠለ ነው ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ራዴክ ቪቲክ በማንቸስተር ዩናይትድ እና በሚድልስብሮ መካከል በተደረገ የቋሚ ዝውውር ስምምነት ሚድልስብሮን ተቀላቅሏል ተብሏል። የዝውውር ክፍያውም 7 ሚሊዮን ፓውንድ ሆኖ ከተጨማሪ ክፍያው ጋር እስከ 14 ሚሊዮን ፓውንድ ሊደርስ ይችላል ተብሏል። በተጨማሪም 35% የወደፊት ሽያጭ ድርሻ፣ የቅድሚያ ግዢ መብትና መልሶ የመግዛት መብትን ያካተተ ነው ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ሐሳብና አስተያየቶቻችሁንም ጻፉልን። ወደ ሌሎች የስፖርት መረጃዎች ልሻገር።
ኒውካስትል ዩናይትዶች ሉዊስ ሃል በዚህ ክረምት እንደማይሸጥ በተደጋጋሚ እያሳወቁ ይገኛል ተብሏል። ማንቸስተር ዩናይትዶች የተጫዋቹ ፈላጊ መሆናቸው ይታወቃል። ተጫዋቹም ቢሆን ከኒውካስትል ዩናይትድ በመልቀቅ ማንቸስተር ዩናይትድን መቀላቀል ይፈልጋል ሲል ይህንን መረጃ ፋብሪዚዮ ሮማኖ ዘግቦታል። ፍሎሪያን ፕሌተንበርግ ከስካይ ስፖርት እንዲጽፈዋል። በዚህ የዝውውር መስኮት የግራ መስመር ተከላካይ ማስፈረም ለማንቸስተር ዩናይትድ ቀዳሚ ትኩረት ቢሆንም የኒውካስትል ዩናይትዱን የግራ መስመር ተከላካይ ሉዊስ ሃልን የማዘዋወሩ ሂደት ግን እጅግ በጣም የተወሳሰበ ነው ሲል ፍሎሪያን ፕሌተንበርግ ከስካይ ስፖርት ለተከታዮቹ ይህን ጽሑፍ አጋርቷል። ቤንጃሚን ሴሽኮ በሚቀጥለው ሳምንት በአየርላንድ ለሚካሄደው የማንቸስተር ዩናይትድ የልምምድ ካምፕ የስብስቡ አካል ይሆናል ተብሏል። በኦገስት 15 ከኤሲ ሚላን ጋር በሚደረገውም የወዳጅነት ጨዋታ ጥቂት ደቂቃዎችን እንደሚጫወት ይጠበቃል ሲል ይህንን መረጃ ሜን ስፖርት ዘግቦታል። የማንቸስተር ዩናይትዱ የተከላካይ መስመር ተጫዋች ጄዳን ካማሰን በሳውዛምፕተን በቋሚነት ዝውውር ይፈልጋል ተብሏል። ፕሪስተን ኖርዝ ኤንድ፣ ብላክበርን ሮቨርስ፣ ብሪስቶል ሲቲ እና ሼፊልድ ዌንስዴይ በውሰት ለመውሰድ ፍላጎት አሳይተዋል። ተጫዋቹ እስከ ጥር ወር ድረስ በቡድን ውስጥ የመቆየት ዕድሉ በጣም ሰፊ ነው ሲል ይህን መረጃ ፉትቦል ኢንሳይደር ዘግቦታል። በተጨማሪም ከማንቸስተር ዩናይትድ ጋር በተያያዘ ጄሚ ካራገር ማንቸስተር ዩናይትድ በዘንድሮ የዝውውር መስኮት ስለተከተለው አዲስ የዝውውር ስትራቴጂ እንዲህ ብሏል። በእውነቱ ማንቸስተር ዩናይትድ የዝውውር ስትራቴጂውን የቀየረ ይመስለኛል። ይህ ደግሞ ጤናማና አዎንታዊ ለውጥ ነው። ለዓመታት በዓለም እግር ኳስ ውስጥ ትልቅ ስም ያላቸውን ተጫዋቾች ለማስፈረም ብቻ የተጨነቁ ይመስል ነበር። አንዳንዶቹ ዝውውሮች ለቡድኑ ከሚያስፈልጉት በላይ ደጋፊዎችን ለማስደሰት ብቻ የተደረጉ ይመስል ነበር። አሁን ግን ሁኔታው የተለየ ይመስላል። አሰልጣኙ ከሚፈልገውና ከስርዓቱ ጋር የሚመጣጠኑ ተጫዋቾችን እያስፈረሙ ይገኛል። ስኬታማ ቡድኖች ተጫዋች የሚመርጡት በዚህ መንገድ ነው። ሁልጊዜም ትልቅ ስም ያለው ተጫዋች ማስፈረም ሳይሆን ለቡድኑ ትክክለኛው ተጫዋች ላይ ማተኮር ነው አስፈላጊው ሲል ጄሚ ካራገር ማንቸስተር ዩናይትዶች በዘንድሮ የዝውውር መስኮት እየተከተሉት ያለውን የዝውውር ስትራቴጂን አድንቋል። ቤተሰቦች በዚህ ላይ የእናንተን ሀሳብ በጽፉልኝ ደስ ይለኛል። በሌላ መረጃ አርሰናሎች አልቫሬዝን ለማስፈረም በጣም ጓጉተዋል ተብሏል። መረጃውን ስካይ ስፖርት ዘግቦታል። አትሌቲኮ ማድሪድ ደግሞ ጁሊያን አልቫሬዝ ወደ አርሰናል ካቀና ቪክተር ዮኬሬሽን ማስፈረም ይፈልጋል ተብሏል። አርሰናሎች ጁሊያን አልቫሬዝን ለማስፈረም በሚያደርጉት ጥረት ላይ ዋነኛውን እርምጃ የሚወስደው ጁሊያን አልቫሬዝ ከአትሌቲኮ ማድሪድ ጋር መቆየት እንደማይፈልግ በቆራጥነት ከወሰነ ነው ተብሏል። አትሌቲኮ ማድሪድ አልቫሬዝን ለመሸጥ ከወሰነ ከስፔን ሊግ ውጪ ለክለብ መሸጥ እንደሚመርጥ ግልጽ አድርጓል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ፉትቦል ኢንሳይደር ደግሞ እንዲህ ጽፏል። ጁሊያን አልቫሬዝ ከአትሌቲኮ ማድሪድ ለመውጣት ወስኗል። የአርጀንቲናዊ አጥቂ ጁሊያን አልቫሬዝ በእረፍት ቀናቱ መጠናቀቂያ ሰኞ ዕለትም ወደ ክለቡ አትሌቲኮ ማድሪድ በመመለስ ከቡድኑ ጋር እንደሚለያይና ከአሁን በኋላ የአትሌቲኮን ማሊያ መልበስ እንደማይፈልግ ለክለቡ አመራሮችና ለአሰልጣኝ ዲያጎ ሲሞኒ በይፋ እንደሚያሳውቅ ይጠበቃል። ተጫዋቹ በክለቡ ባለው ሁኔታ ደስተኛ ባለመሆኑ አዲስ ፈተና ለመጋፈጥም ወስኗል ሲል ይህንን ጽሑፍ ፉትቦል ኢንሳይደር ይፋ አድርጎታል። አትሌቲኮ ማድሪዶች የአርጀንቲናውን አጥቂ ጁሊያን አልቫሬዝን ለካታላኑ ክለብ ባርሴሎና አሳልፈው ከመስጠት ይልቅ ለፓሪስ ሴን ጀርመን ወይንም ለአርሰናል መሸጥን ተመራጭ አድርገው ይወስዱታል ተብሏል። አትሌቲኮ ማድሪድ የአርጀንቲናውን ኮከብ አጥቂ ለባርሴሎና አሳልፈው የመስጠት ፍላጎት የላቸውም። ይህም በላሊጋው ያለውን የኃይል ሚዛን ያስጠብቃል ብለው ያምናሉ። አትሌቲኮች ተጫዋቹን በውድ ዋጋ የገዙ በመሆናቸው ለፒኤስጂ ወይንም ለአርሰናል በመሸጥ ከፍተኛ የገንዘብ ጥቅምም ለማግኘት አቅደዋል። የፓሪስ ሴን ጀርመንና የአርሰናል የገንዘብ አቅምና ፍላጎት ለአትሌቲኮ ማድሪድ አመቺ ሁኔታን የፈጠረ ሲሆን የዝውውሩ ሂደትም በቅርቡ መስመር ይዛል ተብሎ ይጠበቃል ሲል ቤተሰቦች ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። በሌላ በኩል ስሙ ከአርሰናል ጋር እየተያዘ ስለሚገኘው ኢሊማን ነዳይ ዴቪድ ኦርንስቴን ከዚ አትሌቲክስ የራሱን ሀሳብ እንዲያጋርቷል ለተከታዮቹ። በአሁኑ ጊዜ ለአርሰናል ቅድሚያ የሚሰጠው ኢላማው እንደሆነ የሚያሳይ ተጨባጭ ነገር ሰምቼ አላውቅም። ስለዚህ ምን እንደሚሆን መጠበቅ አለብን። ኤቨርተን ለሱ ብዙ ገንዘብ ይጠይቃል። አልሂላልም ከሳውዲ በሱ ላይ ፍላጎት አሳይቷል። ነገር ግን ተጫዋቹ አሁን ወደ ሳውዲ ፕሮ ሊግ ለመዘዋወር ምንም ፍላጎት ያለውም ሲል ዴቪድ ኦርንስቴን ከዚ አትሌቲክስ ኢሊማን ነዳይ ስሙ ከአርሰናል ጋር እየተያዘ ስለሚገኝበት ሂደት የራስ የግሉን ሐሳቡን ሰጥቷል።
ዴቪድ ኦርንስቴን ስለ ይልዲዝም እንዲህ ብሏል። ኬናን ይልዲዝ የአርሰናል ደጋፊዎች በጣም የሚወዱት ተጫዋች ነው ብሏል። አርሰናሎች ትልቅ ጥያቄ ቢያቀርቡ ኖሮ ይልዲዝ አዲሱን ኮንትራት ከፈረመ በኋላም ቢሆን ግምት ውስጥ ይገባል ብዬ አስባለሁ። ጁቬንቱስ በዝውውር ገበያ ውስጥ ያለውን እንቅስቃሴ ከተመለከታችሁ በከፍተኛ ገንዘብ ተጫዋች ከመሸጥ ይልቅ ቡድኑን በእርግጥ ትልቅ መልሶ ግንባታ ለማድረግ እየሰራ መሆኑን ተረዳላችሁ ሲል ዴቪድ ኦርንስቴን ከዘ አትሌቲክስ እንዲጽፏል። አርሰናሎች ኬናን ይልዲዝ ለማስፈረም አዲስ ጥረት ለማድረግ ተዘጋጅተዋል። ከጥቂት ሳምንታት በፊት ጁቬንቱሶች ተጫዋቹ ለሽያጭ አይቀርብም የሚል ምላሽ የሰጡ ቢሆንም የሰሜን ለንደኑ ክለብ ግን ለመፈተን ከፍተኛ የገንዘብ መጠን ያለው አዲስ የዝውውር ጥያቄ በቅርቡ ለማቅረብ እየተዘጋጀ ይገኛል ሲል ይህንን መረጃ ቱት መርካቶ ይፋ አድርጎታል። የጋብሪኤል ጄሱስ አዲሱ ወኪል ዛሬ ከናፖሊው አሰልጣኝ ማሲሚሊያኖ አሌግሪኒ ጋር ተነጋግሯል ተብሏል። እሱ ለሴሪያ ዝውውር ክፍት ነው። አርሰናል ቋሚ ዝውውር ብቻ ነው የሚፈልገው። በውድድሩ ላይ ተጨማሪ ክለቦች አሉ። ናፖሊም ከውድድሩ በፊት ሉካኩን ለመልቀቅ ይፈልጋል ሲል ይሄን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ሮሜሎ ሉካኮ ወደ ሞናኮ ለመዘዋወር ምንም አይነት ፍላጎት ያለውም ተብሏል። የተለያዩ አማራጮችም ያጤነ ነው። አታላንታ ዩናይትድ አሁንም እሱ ለማስፈረም ይፈልጋል። ሉካኮ አሁንም ከናፖሊ እንደሚለቅ ስለሚጠበቅ ተጨማሪ እድሎችን እያፈላለገ ይገኛል ሲል ይህንን መረጃ ፋብሪዚዮ ሮማኖ ዘግቦታል። በተጨማሪም ከአርሰናል ጋር በተያዘ አርሰናሎች ብሩኖ ጉማሬዥን ማስፈረማቸውን ይፋ አድርገዋል። ከፊርማውም በኋላ ብሩኖ ጉማሬዥ እንዲህ ብሏል። ወደ አርሰናል ስለተዘዋወረበት ሁኔታ ይህ ዝውውር በጣም ከባድ ነው፣ ምክንያቱም ኒውካስትል ለእኔ ትልቅ ትርጉም አለው። ነገር ግን በሕይወቴ አዲስ ፈተና ፈልጌ ነበር ሲል ተደምጧል። እኔ የእናንተ ተፋላሚ ተጫዋችም ለመሆን ዝግጁ ነኝ ሲል ብሩኖ ጉማሬዥ ከፊርማው ስነስርዓት በኋላ ተናግሯል። ብሩኖ ጉማሬዥ ለአርሰናል ፊርማውን አኑሯል ብሏል ፋብሪዚዮ ሮማኖም። ዴክላን ራይስ ወደዚህና እባክህ ከአሁን በኋላ ምንም አይነት ግጭት አይኖርም፣ አሁን ጓደኛሞች ነን የሚል መልእክትም ልኮልኛል፣ በመላኩ በጣም ደስተኛ ነኝ ሲል ብሩኖ ጉማሬዥ ተናግሯል። ቡድኑን ለመርዳት የተቻለኝን ሁሉ ለማድረግ ሞክራለሁ፣ በኳሱ ጥሩ ነኝ፣ እናም የተረጋጋሁ ነኝ፣ እናም ከጊዜ ወደ ጊዜ ጎሎችን ማስቆጠር ችላለሁ። እዚህ ያሉትን ሁሉ በጣም ደስተኛ ለማድረግ አስተዋጽኦ እንደማደርግ ተስፋ አደርጋለሁ። ከዚህ በኋላ የአርሰናል ደጋፊ ነኝ ብሏል ብሩኖ ጉማሬዥ። ብሩኖ ጉማሬዥ አርሰናልን ለምን እንደመረጠ ሲጠየቅ እንዲህ ብሏል። ቤርታንና ማይክል አርቴታን ለመጀመሪያ ጊዜ ሳውራቸው በጣም ጓጉቼ ነበር። እነሱን ካናገርኩኝ በኋላ ደግሞ ለአርሰናል ለመፈረም ቆርጫለሁ ሲል ተደምጧል። አርሰናሎች የብሩኖ ጉማሬዥን ፊርማ ይፋ አድርገዋል ሲል ይህን መረጃ ፋብሪዚዮ ሮማኖ ዘግቦታል። ብሩኖ ጉማሬዥ እንዲህ ብሏል። በሰሜን ለንደን በትልቁ ክለብ በአርሰናል ላይ ስሜን በትልቅ ታሪክ መጻፍ እፈልጋለሁ ብሏል። ጋብሪኤል ማጋሌዝ በጣም ጓጉቶ ነበር። ባገኘው አጋጣሚ ሁሉ እየጠበቅን ነው፣ መቼ ነው የምትመጣው ያለ የጽሁፍ መልእክት ያደርሰኝ ነበር። ለደጋፊዎች የእኔን ምርጡን ብቃት ለመስጠት ቃል እገባለሁ፣ መቼም ተስፋ አልቆርጥምናም አንድ ላይ በጣም ብዙ የሆኑ ማስታወሻዎችን እንደምንፈጥር አልጠራጠርም ብሏል ብሩኖ ጉማሬዥ ዋንጫዎችን ማሸነፍ እፈልጋለሁ፣ እናም ታሪኮችን ለመስራትም እፈልጋለሁ፣ እናም ይህንን ለማድረግ ትክክለኛው ቦታ ላይ እንዳለው አስባለሁ ሲል ተደምጧል። ብሩኖ ጉማሬዥ ከኒውካስትል ዩናይትድ ወደ አርሰናል በ75 ሚሊዮን ፓውንድ ያደረገው ዝውውር በክለቡ ታሪክ አርሰናል ከ70 ሚሊዮን ፓውንድ በላይ ተጫዋች ያስፈረመበት ሁለተኛው ውዱ ተጫዋች ያደርገዋል ተብሏል። ቤተሰቦች ይህንን መረጃ ኢኤስፔን ይፋ አድርጎታል። የአርሰናል ውድ ዝውውሮች እነማን ናቸው የሚለው ስንመለከት ቤተሰቦች በቀዳሚነት አንደኛ ላይ መቀመጥ የቻለው የአርሰናል የመሃል ሜዳ ተጫዋች ነው እንግሊዛዊ ዴክላን ራይስ ሲሆን 105 ሚሊዮን ፓውንድ ወጪ ተደርጎበታል ተብሏል። እንዲሁም ከዴክላን ራይስ በመቀጠል ብሩኖ ጉማሬዥ መቀመጥ ችሏል። ከብሩኖ ጉማሬዥ በመቀጠል ደግሞ ቤተሰቦች ኒኮላስ ፔፔ መቀመጥ ችሏል በ68.5 ሚሊዮን ፓውንድ፣ ካይ ሃቨርትዝ 67.5 ሚሊዮን ፓውንድ፣ ኤብሬቺዜ 67.5 ሚሊዮን ፓውንድ፣ ኦቡሚያንግ 55.5 ሚሊዮን ፓውንድ፣ ቪክተር ዮኬሬሽ 54 ሚሊዮን ፓውንድ፣ ዙቢሜንዲ 51 ሚሊዮን ፓውንድ፣ ቤን ዋይት 50 ሚሊዮን ፓውንድ፣ ማዱኬ 48 ሚሊዮን ፓውንድ እና ላካዜት 45 ሚሊዮን ፓውንድ። እነዚህ ተጫዋቾች የአርሰናል ውድ የተባሉ ዝውውሮች ናቸው ሲል መረጃውን ኢኤስፔን ይፋ አድርጎታል።
ሃቪየር ሄርናንዴዝ ቺቻሪቶ የቀድሞ የማንቸስተር ዩናይትድ እንዲሁም የሜክሲኮ ብሔራዊ ቡድን የፊት መስመር ተጫዋች የነበረው እንዲህ ብሏል። ሰዎች ክርስቲያኖ ሮናልዶን ለዓመታት በተሳሳተ መንገድ ተረድተውታል። በራሱ መተማመኑን አይተው ትዕቢት ይሉታል። ነገር ግን ከጀርባው ያለውን ድካም፣ መስዋዕትነትና የዲስፕሊን ቁርጠኝነትን አያዩትም። ክርስቲያኖ ሮናልዶ በራሱ የሚያምነው ለዓመታት ባሳየው የማያቋርጥ ትጋት ያንን እምነት ስለፈጠረ ነው። ከካሜሮች በስተጀርባ ትሁት፣ አክባሪና ሁልጊዜም ቢሆን በዙሪያው ያሉትን ለመርዳት ፈቃደኛ ነው። የእግር ኳሱ ዓለም ሊሰጠው የሚችለው ነገር ሁሉ ካሸነፈ በኋላም እንኳን አይረካም። ልዩ የሚያደርገው ነው የእሱ አመለካከት ወደር የለውም። በታሪክ ውስጥ ከታላላቅ እግር ኳስ ተጫዋቾች አንዱ የሆነበት ምክንያት ለዚህ ነው። ብዙዎች ትዕቢት የሚሉት ነገር በቀላሉ መርጥ ከመሆን ወደኋላ ያልመለሰው አስተሳሰብ ነው ሲል ሃቪየር ሄርናንዴዝ ቺቻሪቶ ተደምጧል። ክሪስታል ፓላስ የአስቶን ቪላውን አጥቂ ኢቫን ጉሳንድን በውሰት ለማስፈረም ያለውን ፍላጎት አሳይቷል። በቅርብ ቀናት ውስጥም ፓላስ ከወኪሎቹ ጋር ግንኙነት ያደርጋል ሲል ይህን መረጃ ሜን ስፖርት ዘግቦታል። ኦስማን ዲዮማንዴ ወደ ኖቲንጋም ፎረስት የሚያደርገው ዝውውር አሁን ላይ ድርድሩ በጣም በጥሩ ሁኔታ ላይ ይገኛል ተብሏል። ስምምነቱም ለመጠናቀቅ ተቃርቧል። ፎረስቶች በቅርብ ሳምንታት ውስጥ በተደረጉ ውይይቶች ምክንያት ከስፖርቲንግ ጋር የ40 ሚሊዮን ዩሮ ዋጋ ስምምነት ላይ እንደሚያደርሳቸው ያምናሉ ሲል ይህን መረጃ ፋብሪዚዮ ሮማኖ ዘግቦታል። ክርስቲያን ሮሜሮ የቶተናም ስፖሩ የመሃል ተከላካይ ወደ አርሰናል ለመዘዋወር በጣም ዘገጁ ነው። ነገር ግን ቶተናም ስፖሮች ተጫዋቹን ለሰሜን ለንደን ተቀናቃኛቸው ለመሸጥ ምንም ፍቃደኝነት አላሳዩም ሲል ይህንን መረጃ ሜን ስፖርት ዘግቦታል።